ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ ዛሬ ጨዋታ የሚያደርጉ ከሆነ እናንተ የምትደግፏቸው ክለቦች ሐሳብ አስተያየታችሁን ቅድመ ግምታችሁን ልትጽፉልን ትችላላችሁ። አሊያም በፕሮግራማችን ይዘት መልከታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በሀገር ቤት ተጨማሪ መረጃዎችን ይዘናል። በአውሮፓ ዙሪያ ሊጎች ተመልሷል። ስለዚህ በስፋት እንመለከታለን። የስፔን ላሊጋም ተመልሷል። ተጠባቂ መርሃ ግብሮች አሉ። ሪያል ማድሪድ የቡድን ዜና በስፋት እናነሳለን። ከባርሴሎና ጋር እያይዘን ደግሞ ከቢልባኦ ጨዋታ ጋር ሰፋ ያለ ጥንቅር ይዘናል። ሁለቱም ክለቦች ደጋፊዎች አብራችሁን ትቆያላችሁ። ከዛ በተጨማሪ ግን በጣሊያን፣ በጀርመን፣ በፈረንሳይ፣ በሳውዲ፣ በፖርቱጋል በጣም ተጠባቂ የነበሩ ሁነቶች ነበሩ። በየሊጎቹ ተጨማሪ መረጃዎችን ይዘናል። ተወዳጁ የእንግሊዝ ፕሪሚየር ሊግም ተመልሷል። በርከት ያሉ ጨዋታዎች የምናይባት ሳምንት ላይ እንገኛለን። ከዚህ ጋር አያይዘን በፕሪሚየር ሊጉ ግን ሌሎች ተጠባቂ ጉዳዮችን እናነሳለን። ለየት ያለውን አንድ የፕሪሚየር ሊግ ክለብ ለየት ያለ መረጃ እንነግራችኋለን። ከዛ በተጨማሪ በፕሪሚየር ሊጉ አምናና ዘንድሮን እስከ 11ኛ ሳምንት እናነጻጽራችኋለን። ሲቲ ወጣቱን ተጫዋች እየፈለገ ነው ተብሏል፣ እንመለከተዋለን። ይህን ዝውውር የጋርዲዮላ ተወዳጁ ሰው በተቃራኒ ይፋለሙታል። አጥብቄንም ወደው ብሏል። አንድን ተጫዋች ከኒውካስል ዩናይትድ ነው ተጫዋቹ። ዛሬ ደግሞ ወሳኝ ጨዋታ ያላቸው ጨዋታውን የተመለከተ ልዩ ጥንቅር ይዘናል። ተቆዩናላችሁ። በሊቨርፑል የመረጃ ሰዓታችን በርካታ መረጃዎችን እናነሳለን። ስሎት ቃለ መጠይቁን ተመልክቼዋለሁ ብሏል። የትኛውን እንነግራችኋለን። ወጥነት ያለው ጉዞ ለማሳየት ከፊት ለፊታችን ጥሩ አጋጣሚ አለ እያለ ነው። በእርግጥ ቀላል ጨዋታ ይጠበቀዋል። ሊቨርፑልን እስከሚቀጥሉት 9 ጨዋታዎች በሊቨርፑል መቆየት ስለሚፈልገው ተጫዋች ወደ ሊቨርፑል ስለሚመጣ ተጫዋችና ስለ ዛሬው ጨዋታ ሰፋ ያለ መረጃ ይዘናል። ማይክል አርቴታ ተቀናቃኛቸውን አመስግነዋል። የምንጊዜም ተቀናቃኛቸውን ለምን እንዳመሰገኑ እንነግራችኋለን። ተጨማሪ መረጃ ይዘናል። ከዛ በዘለለ የማይክል አርቴታ የቡድን ዜና ተይዟል። በተለይም ልምምዶችን እየተመለከትን ነበር። እነማን ተገኙበት የሚለውን ተጨማሪ ጥንቅር እናነሳለን። በአርሰናል በኩል ማይክል አርቴታ ብሔራዊ ቡድኖች ጨዋታ ምክንያትና እንደዚሁም ከፔፕ ጋርዲዮላ ጋር እያይዘን ያነሷቸው ነጥቦች አሉ። እኛም አርሰናልን ከሲቲ ጋር እያይዘን ቀጣይ ጨዋታዎችን እንመለከታለን። የአርሰናሉ ተጫዋች የመረጠው ምርጫ አነጋጋሪ ስለሆነ ምርጫውን እንነግራችሁና የእናንተን መልከታ ታጋሩናላችሁ። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። የማንቸስተር ዩናይትድ እግር ኳሳዊ ባለድርሻ ይሏቸዋል ሰር ጂም ራትክሊፍ የሚሉት ነገር አለ። ተጨማሪ መረጃ ይዘናል። ሩበን አሞሪም ከቴሌቪዥን መከስከስ ጀምሮ መልበሻ ቤቱን የተቆጣጠሩበት መንገድ አሁንስ እንዴት ያለ ነው? ተጨማሪ ጥንቅር ይዘናል። የሌሳንድሮ ማርቲኔዝ መመለስ፣ የማንቸስተር ዩናይትድ የቤንያሚን ሼሽኮ ጉዳይ፣ ብሪያን ቤሞ ሐማድ ዲያሎን የተመለከተ ጥንቅርና ወደ ዩናይትድ የመመለስ ተስፋ አለኝ ብሎ ስለሚያስበው ተጫዋች እናነሳለን። ዩናይትድ ትኩረቶች ሁሉ ወጣቶችም ላይ ጭምር ነው። ብሩኖና የ6 ቁጥርን ጉዳይ በዩናይትድ ካነሳን በኋላ የኤቨርቶኑን ጨዋታ ምን ለየት ያደርገዋል ብለን አንድ ለየት ያለ ጥንቅር አሰናድተናል። ለማንቸስተር ዩናይትድ ደጋፊዎች ይህንን የተመለከተ ልዩ ጥንቅር ይዘናል። ጋዜጠኛ አስገራሚ ጥያቄ ይጠይቃቸዋል፣ አስገራሚ ምላሽ ይመልሳሉ። ማሬስካ የቼልሲው አሰልጣኝ ፓልመር በነገራችን ላይ በዚህ ዓመት 2 ጨዋታ ብቻ ነው 90 ደቂቃ የተጫወተው። ቀሪ 2 ጨዋታዎችን 34 እና 21 ደቂቃ ተጫወተ። አሳዛኙን ጉዳት በዚህ ሳምንት እንዳስተናገደ ይታወቃል። ለዋንጫ ሲል ወደ ቼልሲ የመጣውን ተጫዋችና ቼልሲን የተመለከተ ሰፋ ያለ ጥንቅር ይሰናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ቅድመ ግምቶቻችሁን ወይም ስለየቡድኖቻችሁ አጋሩን። ከቃል ስፖርት ዩቲዩብ ቻናል ጋር ስትቆዩ ሰብስክራይብ እያረጋችሁም ለ100 ሺህ እንደርድሩን ብለናል። ከሀገር ቤት እንጀምራለን። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ አንድ መርሃ ግብር ቀጠሮ ይዘን ነበር። በነገራችን ላይ አንድ አድማጭ ተመልካቻችን ከልብ እናመሰግናለን። የጨዋታውን ውጤትና የነበረውን ሂደት አስታውሶናል። ጨዋታው የነበረው በሀዲያ ሆሳዕና እና በቅዱስ ጊዮርጊስ መካከል ነው። ሀዲያ ሆሳዕና 1-0 እየመራ ከረፍት ገብተዋል ብያችሁ ነበረ። በኖቬምበር 21 ፍራይዴ ናይት ያቀረብንላችሁ መረጃ ላይ ማለት ነው።
ፈረሰኞቹ ታዲያ ውጤቱን መቀየር አልቻሉም። ሀዲያ ሆሳዕና አስጠብቀው 1-0 በዛው ተጠናቋል። ብሩክ በየነ በፍጹም ቅጣት ምት 39ኛው ደቂቃ ነበረ ብቸኛዋን ግብ ማስቆጠር የቻለው። ፈረሰኞቹ በውድድር ዘመኑም ሁለተኛ ሽንፈታቸው ነው። ሀዲያ ሆሳዕና በውድድር ዘመኑ የመጀመሪያ ድላቸው ነው። ጊዮርጊስ 12 ነጥብ ሲኖረው ሀዲያ ሆሳዕና 6 ነጥብ አለው። ትላንትና ሲዳማ ቡና ከመቀለ 0-0፣ ሐዋሳ ወልዋላ ዲግራት ዩኒቨርሲቲን 1-0፣ እንደዚሁም ኢትዮጵያ ንግድ ባንክ ወላይታ ዲቻ 1-1 ያጠናቀቁበት፣ ኢትዮጵያ ቡና በኢትዮጵያ መድን 3-2 የተሸነፈበት፣ ሀዲያ ሆሳዕና ቅዱስ ጊዮርጊስን 1-0 ያሸነፈበት ነበረ። ፕሪሚየር ሊጉ ዛሬ ይቀጥላል። ወደ ቤተሰቦቻችን ዛሬ ምድረገነት ሽረ ከመቻል፣ ፋሲል ከነማ ከድሬዳዋ ከተማ፣ እንደዚሁም አርባ ምንጭ ከተማ ከሸገር ከተማና ባህር ዳር ከተማ ከኢትዮ ኤሌክትሪክ የመጨረሻ ሳምንት የስድስተኛ ሳምንት ማለት ነው መርሃ ግብራቸው እንደዚሁም ያከናውኑናል። የጨዋታ ውጤቶቹን ደረጃ ሰንጠረዡን ጨምሮ በቀጣይ በሚኖረን የኢትዮጵያ ፕሪሚየር ሊግ የመረጃ ሰዓት እንነግራችኋለን። የስድስተኛ ሳምንት አጠቃላዩን ከፍተኛ ኮከብ ግብ አስቆጣሪም ጨምሮ ማለት ነው ዛሬ በሚደረጉ ሁለት ጨዋታዎች የኢትዮጵያ ፕሪሚየር ሊግ የስድስተኛ ሳምንት መርሃ ግብሮች ይጠናቀቃሉ። አሰልጣኝ ውበቱ አባተ የላይቤሪያውን ክለብ ለማሰልጣን ከጫፍ ደርሷል እየተባለ ይገኛል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ የፊታችን ሰኞ ወደ ላይቤሪያ ሊያቀና እንደሚችል ነው መረጃዎች እየወጡ የሚገኙት። አሰልጣኝ ውበቱ አባተም ከአንድ የላይቤሪያ ክለብ ጋር በብዙ ነገር ተስማምቶ እንደጨረሰና አንዳንድ ፎርማል የሆኑ ጉዳዮች ብቻ እንደሚቀሩት የመረጃ ምንጮች እያመለከቱ ይገኛሉ። በዚህ መሰረተ ተጫዋቹ አሰልጣኙ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ማለት ነው የላይቤሪያ ክለብ ሊረከብ ይችላል ተብሏል። በእርግጥ የኢትዮጵያን ዜጎች ሆነው በውጭ ሀገር ሲያሰለጥኑ የመጀመሪያው ሰው አይደለም። በቅርቡ አንድ የአፍሪካ ሴቶችን ቡድን የሚያሰለጥን ኢትዮጵያ አሰልጣኝ ሰምተን ነበርና ይበል የሚያሰኝ ነው። ብዙ ልምዶች የሚገኙበትና ብዙ በራስ መተማመኖች የሚገነቡበት ያም ለብሔራዊ ቡድናችን በራሱም ጥሩ ተሞክሮ የሚያመጣና ጥሩ ተነሳሽነትን የሚፈጥር ይመስላል። ለማንኛውም እውነቱ የመሳካት እድሉ በጣም ከጫፍ የደረሰ ነውና ለኢትዮጵያ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ መልካም የሥራ ጊዜ እንዲሆን ከቃል ስፖርት ዩቲዩብ ቻናል ተመኝተናል። ወደ ባህር ማዶ ተሻገርን። ውድ ቤተሰቦቻችን ሊጎች ተመልሷል። ከዓለም አቀፍ እረፍት በኋላ ትላንትና የስፔን ላሊጋ ተመልሷል። ቫሌንሺያን ከሌቫንቴ ያገናኘ ጨዋታ ነበረ። ጨዋታው በቫሌንሺያ 1-0 አሸናፊነት ተጠናቋል። ዱሮ 79ኛው ደቂቃ ላይ ብቸኛዋን የቫሌንሺያ ግብ ከመረብ ማሳረፍ ችሏል። ስለዚህ ከኢንተርናሽናል ብሬክ በኋላ የመጀመሪያ ጨዋታ 1-0 በሆነ ውጤት በቫሌንሺያ አሸናፊነት ተጠናቀቀ። ዛሬ የስፔን ላሊጋ መርሃ ግብሮች ቀጥለው ይካሄዳሉ። ዲፖርቲቮ አላቬስ ከሴልታ ቪጎ፣ ባርሴሎና ከአትሌቲኮ ቢልባኦ፣ ኦሳሱና ከሪያል ሶሴዳድ፣ ቪላሪያል ከማሎርካ የሚያደርጓቸው ጨዋታዎች ይጠበቃሉ። እነኚህ ጨዋታዎች ውስጥ ተጠባቂ የሆነው የባርሴሎናና የአትሌቲኮ ቢልባኦ ጨዋታ ነው። በተለይም ባርሴሎና መሪነቱን ለሰዓታትም ቢሆን መረከብ የሚችልበት ጨዋታ ነውና ሪያል ማድሪድ እስኪጫወት በትልቁ ከሚጠበቁ ጨዋታዎች ውስጥ ይጠቀሳል። ይህ ተጠባቂ ጨዋታ አመሻሽ 12 ሰዓት ከ15 ደቂቃ ሲል በካምፕኑ ይደረጋል። ወደ ቤተሰቦቻችን ባርሴሎና ከዚህ በፊት ባደረጓቸው የአጠቃላይ 16 ጨዋታ 11 አሸንፈው 2 አቻ ወጥተው 3 ተሸንፈዋል። በቢልባኦ በኩል ባደረጓቸው ያለፉት 16 ጨዋታ 6 ድል 2 አቻ 8 ጨዋታ ሽንፈት ገጥሟቸዋል። በባርሴሎና በኩል ያለፉትን 5 ጨዋታ ነጥለን ካየን ደግሞ 3ቱ በድል የተጠናቀቁ 1 አቻ 1 ሽንፈት ሲገጥማቸው፣ በቢልባኦ በኩል ካለፉት የመጨረሻ 5 ጨዋታ 2 ድል 3 ሽንፈት ገጥሟቸዋል። በርስ በርስ የመጨረሻ 4 ግንኙነት ባርሴሎና 3ቱን ሲረታ 3-0፣ 2-0፣ 2-1 አንድ ጨዋታ ብቻ 0-0 አቻ ተጠናቋል። በርስ በርስ ግንኙነታቸው ባርሴሎና 125 ጊዜ ሲያሸንፍ ቢልባኦ 81 ጊዜን ያሸነፈው 40 ጊዜ አቻ ተለያይተዋል። እንዳልኳችሁ ዛሬ ባርሴሎና ድል የሚያደርግ ከሆነ የላሊጋን መሪነት ለሰዓታትም ቢሆን ከሪያል ማድሪድ መረከብ ይችላል። ሪያል ማድሪድ 31 ነጥብ፣ ባርሴሎና 28 ነጥብ አላቸው። በሁለቱ ክለቦች መካከል የዋንጫ ፉክክሩ ይጠበቃል። ባርሳ ባለፈው እንግዲህ የላሊጋ ታሪክ ውስጥ ካጋጠሙት ከባድ ሽንፈቶች ውስጥ ሁለቱን በቢልባኦ ነው በነገራችን ላይ ያስተናገዳቸው። 12-1 1931፣ 11-1 1940 እንዲሁም 6-0 የተሸነፉበት 1945 ይጠቀሳል። 12-1 ሽንፈት በባርሴሎና ታሪክ ውስጥ በሁሉም ውድድሮች ውስጥ እጅግ በጣም ከባዱ ሽንፈት ነው። ይህም ሽንፈት በቢልባኦ ነው ያስተናገዱት። ይህንኑ ክለብ ነው በተቃራኒው የሚፋለሙት ዛሬ ማለት ነው። ከዚሁ ጋር አያይዘን ግን ለመጨረሻ ጊዜ በካምፕኑ ስቴዲየም
ቢልባኦን ሲገጥሙ ኦስማን ዴምቤሌ 3 ኳሶችን ለግብ አመሻሽቶ ያቀበለበት እንዲሁም 1 ግብ ያስቆጠረበት በጨዋታው 4 የግብ አስተዋጽኦ የነበረው ጨዋታ ነበረ። አሁን ግን እሱ የባሊዮን ዶር አሸናፊ ለመሆን በዚህ ሜዳ ላይ ሳይሆን በቱጃሩ ክለብ ፓሪስ ሰን ዠርሜን መገኘት ነበረበት። በዛው የጨዋታ ሁነቱን ለማስታወስ ያክል ብለን ነው። ቅድመ ግምታችሁን ግን በዚህ ጨዋታ ዙሪያ ልታጋሩን ትችላላችሁ። ለሪያል ማድሪድ እና ለባርሴሎና የአካዳሚ አሰልጣኞች የሚነሳው ጥያቄ ማን የተሻለው በሚል መከራከሪያ የሚነሳበታል። በእርግጥ ይሄ ጉዳይ ላይ የሪያል ማድሪድ የቀድሞ የአካዳሚ ዳይሬክተር አቢያን በእርግጠኝነት ከላማሲያ የተሻለ ነው ብሏል። የሪያል ማድሪድ አካዳሚ ከላማሲያ በጣም የተሻለ ነው። በመካከላቸው ያለው ብቸኛ ልዩነት ባርሳ የገንዘብ አቅም ስለሌለው አካዳሚ ውስጥ ያሳደጋቸውን ተጫዋቾች ይጠቀማል። አንዳንድ ሰዎች ግን አካዳሚያችን የተሻለ መሆን አለበት ብለው ያስባሉ። ግን ጉዳዩ የገንዘብ ነው። በቃ ባርሴሎና ገንዘብ ስለሌለው ለታዳጊዎች እድል ይሰጣል፣ እኛ ደግሞ አቅም ስላለን ተጫዋች እናስፈርማለን የሚል ይዘት ያለው ሐሳብ ነው ያጋሩት። ምናልባት በሪያል ማድሪድ በኩል ወጣት ኮከቦች እንዳለ የፈረሙ ናቸው። ለአብነት ያክል ፍራንኮ ማስታንቱኖ፣ አርዳ ጉለር፣ ኤንድሪክ የፈረሙ ወጣት ከዋክብት ናቸው። በባርሴሎና በኩል ደግሞ ላሚን ያማልን ብቻ ጠቅሰን መቆም እንችላለን። በርካቶቹም እንደዛ ናቸው። የላማሲያ አካዳሚ ውጤቶች ናቸው። ግን ደግሞ የልዩነታቸው ያልፈረሙ በዛ ያደጉ ናቸውና እሳቸው ግን መከራከሪያ ያላቸው ዳይሬክተር አብሪያን የቀድሞ የሪያል ማድሪድ የአካዳሚ ዳይሬክተር እኛ ገንዘብ ስላለን ነው የምናስፈርመው አይነት ይዘት ሀሳብ አጋርተዋል። ዲያን ኡይሰን ወደ ልምምድ ተመልሷል። በዚህ ሳምንት በሚኖር ጨዋታ እንደሚኖር አረጋግጠዋል አሰልጣኝ ዣቢ አሎንሶ። ፌድ ቫልቬርዴም ተመልሷል ከጉዳት። ስለዚህ ለእሁዱ ጨዋታ ይገኛል። ምናልባት የቀኝ ክንፍ አጥቂ ሆኖ ልናየው እንችላለን እየተባለ ነው። ትሬንት አሌክሳንደር-አርኖልድ ደግሞ የቀኝ መስመር ተከላካይ። ከዛ ውጪ ጉዳት አጋጥሞት ከፈረንሳይ ብሔራዊ ቡድን ተነጥሎ የነበረው ኬሊያን ምባፔ ትላንትና ሙሉ ልምምድ ከቡድኑ ጋር አድርጎ አከናውኗል። የእሱ ብቻ አይደለም፣ ካማቪንጋ፣ ቹዋሚኒ እነኚህ በሙሉ ወደ ልምምድ ተመልሷል። የዣቪ አሎንሶን ቡድን የሚያገለግሉ ይሆናል ማለት ነው። እንዳልኳችሁ በሪያል ማድሪድና በባርሴሎና መካከል ያለው የነጥብ ልዩነት 0 ሆኖ ሊሆን ይችላል። ጨዋታውን የሚያደርገው ሪያል ማድሪድና ወሳኝ ተጫዋቾቹ መመለሳቸው ለሪያል ማድሪድ ጥሩ አጋጣሚ የሚባል ነው። በጣሊያን ሴሪኤ ዛሬ የምንጠብቃቸው ትልቅ ጨዋታዎች አሉ። በተለይም ናፖሊ ከአታላንታ ዛሬ ምሽት 4:45 ሲል የሚጀምረው ጨዋታ በትልቁ ይጠበቃል። ናፖሊ 54 ጊዜ ረቶታል። እንደዚሁም አታላንታ 35 ጊዜ ያሸንፏል። እነኚህ ሁለት ክለቦች 35 ጊዜ ደግሞ ባቻ ውጤት ያጠናቋል። ዛሬ ምሽት 4:45 የሚያደርጉት ጨዋታ በጣሊያን ሴሪኤ ትልቁ ጨዋታ ነው። አስቀድሞ ግን የጣሊያን ሴሪኤ በርከት ያሉ መርሃ ግብሮች ይደረጋሉ። ዩዲንዜን ከቦሎኛ ያገናኛል። ካግላሪን ከጄኖዋ፣ ፊዮረንቲናን ከዩቬንቱስ ያገናኛል። ከዛ በኋላ ምሽት 4:45 ናፖሊ ከአታላንታ ይጫወታሉ። የዩቬንቱስና የፊዮረንቲና ጨዋታ ምሽት 2 ሰዓት ነው የሚደረገው። ድል አልባና ግብ አልባ ሆኖ የቀጠሉ የጣሊያን ሴሪኤ ዛሬ እነኚህ 4 ጨዋታዎች ምን ያህል ገብ ያስመለከቱናል የሚለው በትልቁ ይጠበቃል። የጀርመን ቡንደስሊጋ 11ኛ ሳምንት ከዓለም አቀፍ ረፍት በኋላ ተመልሷል። ሜንዝን ከሆፈኔም ባገናኘ ጨዋታ ነበር የጀመረው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ግብ በማስቆጠር ሆፈንሄም ቀዳሚ ነበሩ። ሃንቺ ኦልሰን በራሱ መረብ ላይ ያስቆጠራት ግብ የሜንዙ ተጫዋች ሆፈንሄምን ቀዳሚ አድርጎ ነበረ። በኋላም ላይ 76ኛው ደቂቃ ላይ ዲያኮስታ አቻ አደረገ ሜንዝን። 88ኛው ደቂቃ ላይ ልማደኛው ኮኸር በቀይ ካርድ ከሜዳ ወጣ። በጣም አስገራሚ ነው ግን የዚህ ተጫዋች ነገር ውድ ቤተሰቦቻችን፣ 9ኛ ቀይ ካርዱ ነው የሜንዙ ተጫዋች ዶሚኒክ ኮኸር። በርካታ ቀይ ካርድ በቡንደስሊጋ ታሪክ ያየ ተጫዋች ዝርዝርን ከአናት እየመራው ይገኛል። ውድ ቤተሰቦቻችን የሜንዙ ተጫዋች 9ኛ ቀይ ካርዱ ላይ ደርሷል። በጣም አነጋጋሪ ነበረ። የጀርመን ቡንደስሊጋ ጨዋታዎች እና መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። በጀርመን ቡንደስሊጋ ዛሬ የሚጠበቁ በርከት ያሉ ጨዋታዎች አሉ። በተለይም ቦሩሲያ ዶርትመንድ ከስቱትጋርት የሚያደርጉት ጨዋታ በትልቁ ይጠበቃል። ዶርትመንድ 21 ነጥብና 9 የግብ ክፍያን ይዞ 3ኛ ነው። ስቱትጋርት ደግሞ 21 ነጥብ በተመሳይ ይዞ 5 የግብ ክፍያ ይዞ 4ኛ ነው። ስለዚህ በሁለቱ ክለቦች መካከል ምንም የነጥብ ልዩነት የለም፣ የግብ ልዩነት ነው። እሱን ለማጥበብ ዛሬ ትልቅ ፍልሚያ ይጠበቃቸዋል። ቦሩሲያ ዶርትመንድ ከስቱትጋርት፣ ባየር ሙኒክ ከፍራይቡርግ፣ ወልቭስበርግ ከባየርና ሌቨርፑሰን፣ ኦግስቡርግ
ከሃምቡርግ፣ ሃይደንሄም ከቦሩሲያ ሞንቸግላድባና ኮሎኝ ከአይንትራክት ፍራንክፈርት ዛሬ በጀርመን ቡንደስሊጋ የሚጠበቁ መርሃ ግብሮች ናቸው። የደረጃ ሰንጠረዡን ባየር ሙኒክ በብቸኝነትና በኃያልነት ይመራል። አንድ ጨዋታ ብቻ በቡንደስሊጋ አቻ ወጥቷል። ከ10 ሳምንት 9 በድል እንደተጠናቀቁ የሚዘነጋ አይደለም። ከጀርመን አልወጣንም ውድ ቤተሰቦቻችን። ኮሎምቢያዊ የባየር ሙኒክ የፊት መስመር ተጫዋች ሉዊስ ዲያዝ ፒኤስጂ ጨዋታ ቀይ ካርድ መመልከቱ አይረሳም። አሽራፍ ሀኪሚ ላይ በሰራው ጥፋት አሁን ላይ የአውሮፓ እግር ኳስ ማህበር ሉዊስ ዲያዝ ላይ 3 ጨዋታ ቅጣት መጣሉ ተረጋግጧል። የፋ ሉዊስ ዲያዝ አሽራፍ ሀኪሚ ላይ የሰራው ጥፋት ከባድ አጨዋወት በሚል በሰየመበት ሂደት የ3 ጨዋታ ቅጣት ጥሎበታል። ባየር ሙኒክ በበኩሉ የአንድ ጨዋታ ቅጣት ጠብቆ የነበረ ሲሆን በቀጣይ ይግባኝ እንደሚጠይቅ ተዘግቧል። ቅጣቱን ተከትሎ ዲያዝ በቀጣይ ባየር ሙኒክ ከአርሰናል የሚያደርገውን ጨዋታ ጨምሮ 3 ጨዋታዎች እንዳጠቃላይ የሚያመልጡት ይሆናል። አሽራፍ ሀኪሚ በጉዳቱ ምክንያት በደረሰበት ጉዳት ምክንያት ማለት ነው እግሩ ድጋፍ አስፈልጎት ነበረ። በአፍሪካ የዓመቱ ምርጥ ተጫዋች ሽልማትም ላይ ተመልክተው ነበረ። በዘመናዊ መንገድ ነበረ እግሩ ታስሮ በሚነዳ መኪና ላይ ተቀምጦ የተመለከት ነው። ከዛ በዘለለ ለአፍሪካ ዋንጫ ይደርሳል አይደርስም በሚለው ጉዳይ ላይ ተጫዋቹ ወደ ብሔራዊ ቡድን እንደሚቀላቀልና ዝግጁ ሲሆን ጨዋታ ያደርጋል ተብሎ ይጠበቃል። በብሔራዊ ቡድንም ደረጃ ጥፋት የሰራበት ሉዊስ ዲያዝ ግን አጠቃላይ 3 ጨዋታ በይፋ ተጥሎበታል። ትላንት የፍራንስ ሊጋም ተመልሷል። ወደ ቤተሰቦቻችን በጣም አስደናቂ ምሽት ነበረ በፍራንስ ሊጋ ማርሴዎች በተለይም የፍራንስ ሊጋ መሪነታቸውን መረከብ የቻሉበትን ሳምንት ነው እንደዚሁ ማስመዝገብ የቻሉት። ትላንትና 5-1 በሆነ ውጤት ማርሴዎች ድል አድርገዋል። ያውም ኒንስን ሜዳው ድረስ ሄደው በጨዋታው ላይ 2 ተጫዋቾች በጣም ድንቅ ምሽት አሳልፈዋል ማለት ይቻላል። ኦባሜያንግና ግሪንውድ ግቦቹን እንዳጠቃላይ ኦባሜያንግ 11ኛው ደቂቃ ላይ፣ ግሪንውድ 33ኛ እና 53ኛው ደቂቃ ላይ 2 ግቦችን አስቆጠረ። ዊሃ 58ኛው ደቂቃ ላይ፣ ኢገር ፓግዦ 74ኛው ደቂቃ ላይ የማርሴን 5 ግቦች ሲያስቆጥሩ ኒንስ ቾ 63ኛው ደቂቃ ላይ ብቸኛዋ ግብ ከሽንፈት ቡድኑን ያልታደገች ናት። ማርሴ ትላንትና ድንቅ ምሽት ነው ያሳለፈው። እንዳጠቃላይ የሮቤርቶ ዲዘርቢውን ቡድን ማርሴን ለየት የሚያደርገው ውድ ቤተሰቦቻችን በፍራንስ ሊጋ በጊዜያዊነት የደረጃ ሰንጠረዡን ካናት ይመራል። ትላንት 5 ግቦችን ማስቆጠሩን ተከትሎ ዘንድሮ 35 ግቦች ደረሰ። ይህ በፍራንስ ሊጋ ትልቁ ቁጥር ነው ዘንድሮ የተቆጠረ። ደረጃ ሰንጠረዡን ማርሴ በ28 ነጥቦች እየመራ ነው። ቀሪ ጨዋታ ያላቸው ፓሪስ ሰን ዠርሜን በ27 ነጥብ ሁለተኛ፣ ሌንስ በ25 ነጥብ ሶስተኛ፣ ስትራስቡርግ በ22 ነጥብ አራተኛ፣ ሊል በ20 ነጥብ አምስተኛ ነው። በነገራችን ላይ በብቸኝነት ፓሪስ ሰን ዠርሜን ካሸነፈ ብቻ ነው ደረጃ ሰንጠረዡን ሊነጥቀው የሚችለው እንጂ ሌላ ደረጃ ሰንጠረዡን የሚነጥቀው ክለብ የለም። ፍራንስ ሊጋ ሜሰን ግሪንውድ በ10 ግቦች ከፍተኛ ግብ አስቆጣሪነቱን መምራት ጀምሯል። የፍራንስ ሊጋን እንዳጠቃላይ ወደ ቤተሰቦቻችን በዚህ ውድድር ዓመት በሁሉም መድረክ 15ኛ የግብ አስተዋጽኦን ነው ትላንትና ማበርከት የቻለው። በነገራችን ላይ እዚህ ተጫዋች በኩል በአውሮፓ 5 ታላላቅ ሊጎች በዚህ ዓመት የሚበለጠው ኤርሊንግ ሃላንድ፣ ሃሪኬን፣ ኬሊያን ምባፔ ብቻ ነው። ከዛ ቀጥሎ ሜሰን ግሪንውድን እንመለከታለን 10 ሲደመር ግብ ያስቆጠሩት ውስጥ ማለት ነው። የተጫዋቹ ብቃት በጣም አነጋጋሪ ነው። ምናልባት ቶማስ ቱሄል ለእንግሊዝ ብሔራዊ ቡድን ቢጠሩት ምን ይከፋል የሚያስብል አይነት ብቃት ነው ትላንት የሚያሳየው። ኦባሜያንግ ለማርሴ ጎል ማስቆጠሩን ተከትሎ በእግር ኳስ ዘመን ያስቆጠራቸው የግብ ብዛት 400 ደርሷል። ብዙ ነው ውድ ቤተሰቦቻችን። ትላንትናም እንደዚሁ ግብ አስቆጥሯል ለማርሴ ፒየር ኤምሪክ ኦባሜያንግ 10 የግብ አስተዋጽኦ ለሀገሩና 10 ጎሎችን ለሀገሩን ጋቦንና ለክለቡ ማርሴ በዚህ ዓመት እንደዚሁ ማበርከት የቻለበት ነው። ድንቅ ምሽት ነበረ እሱም በግሉ ማሳለፍ የቻለው። የፍራንስ ሊጋ ዛሬም ይቀጥላል። ሌንስ ከስትራስቡርግ፣ ስታድ ሬኒስ ከሞናኮ፣ ፓሪስ ሰን ዠርሜን ከሊያቨር ይጫወታሉ። በተለይም ፓሪስ ሰን ዠርሜን የተወሰደበትን ደረጃ ሰንጠረዥ ለማስመለስ የሚያደርጉት ጨዋታ ነው። ዛሬ ግን አንድ ነገር እንጠብቃለን በጉጉት በፍራንስ ሊጋ ፖል ላቤሌ ፖግባን ወደ ሞናኮ ከመጣ በኋላ የመጀመሪያ ጨዋታውን ዛሬ ያደርጋል ተብሎ ይጠበቃል። ለመጨረሻ ጊዜ በፍረንጆች አቆጣጠር ሴፕቴምበር 3 2023 ነው ጨዋታ ያደረገው። ከዛ በኋላ በጉዳት በእግድ እግር ኳስ ላይ አልነበረም። አሁን ዳግም ተመልሶ ዛሬ ጨዋታ ሊያደርግ ይችላል። ስታድ ሬንስን ሞናኮ ሲገጥም
የጆዜ ሞሪኒዮ ቡድን ቤኔፊካ ትላንትና ከአትሌቲክ ሲፒ ጋር ጨዋታ ነበረው። በፖርቱጋል ጥሎ ማለፍ ጨዋታ 2-0 ጨዋታውን አሸንፈዋል። ግን እሱ አይደለም አነጋጋሪው ጉዳይ። ትላንትና 2-0 ሲያሸንፉ ሪቻርድ ሪዮስ 73ኛው ደቂቃ ላይ፣ ፓቫልድ በፍጹም ቅጣት ምት 77ኛው ደቂቃ ላይ ሁለቱን የቤኔፊካ ግቦች ሲያስቆጥሩ፣ ኦታሜንዲ 93ኛው ደቂቃ ላይ ፍጹም ቅጣት ምት አምክኗል እንጂ ወደ 3-0 ድሉ ማደግ ይችል ነበረ። ታዲያ ጆዜ ሞሪኒዮ በእረፍት ሰዓት ላይ ቡድኑ 0-0 በነበረ ሰዓት ላይ 9 ተጫዋች መቀየር ፈልጌ ነበር ብሏል። እሳቸው 0-0 ከነበረው ቡድናቸው ግን እሳቸው ከረፍት በኋላ እረፍት ሲገቡ ማለት ነው 4 ተጫዋች ቀይረው 2-0 አሸንፈዋል። ጆዜ ሞሪኒዮ አንዳንድ የሚያደርጉት ነገር በጣም ፈገግ የሚያስብል የሚያስገርምም ነው። ትላንት 9 ተጫዋች መቀየር ፈልጌ ነበር ብለዋል። 4ቱን ቀይረው ውጤት ቀልብሰው ወይም ደግሞ ጎል አስቆጥሮ ቡድናቸው ድል እንዲያደርግ አድርገዋል። በሳውዲ ፕሮ ሊግም መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ትላንትና የ9ኛ ሳምንት የሳውዲ ፕሮ ሊግ ተጠባቂ ጨዋታ የከሪም ቤንዜማው ቡድን አሊታድ አልሪያድን 2-1 በሆነ ውጤት ድል አድርጓል። ግብ በማስቆጠር ረገድ ከሪም ቤንዜማ የ2ኛው ደቂቃ ላይ አሊታድን መሪ ያደረገ። አልካሃበሪ 42ኛው ደቂቃ ላይ 2-0 የአሊታድን መሪነት ከፍ አደረገ። ከዛ በኋላ አልሪያድን ወደ ጨዋታው የምትመልስ ግብ ሻያላ 77ኛው ደቂቃ ላይ ቢያስቆጠርም ግን ቡድኑን ከሽንፈት አልታደገም። የጨዋታው ኮከብ ተብሎ የተመረጠው ከሪም ቤንዜማ ነው። ውጤቱን ተከትሎ በነገራችን ላይ የአልኢትሃድ ነጥብ 14 ደርሷል። ከ9 ጨዋታ በኋላ 14 ነጥብ የሰበሰበው አሊታድ 7ኛ ደረጃ ከፍ ብሏል። የአምኖቹ ሻምፒዮን ዘንድሮ በጣም ተቸግረዋል። ግን ቀሪ ጨዋታ ያላቸው ቡድኖች ስላሉ ከዚህም ሊንሸራተቱ ይችላሉ። አልናስር የክርስቲያኖ ሮናልዶ ቡድን ማለት ነው እሁድ ነው ጨዋታቸውን የሚያደርጉት። ባለፉት ቀናት በዋይት ሃውስ የነበረው ክርስቲያኖ ሮናልዶ ትላንት ከቡድኑ ጋር ልምምድ ሰርቷል። ለእሁዱ ጨዋታ በበቂ ሁኔታ ዝግጁ ነው ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። በየክለቦቻችሁም ጨዋታ ዙሪያ ቅድመ ግምታችሁና መልከታችሁን እያጋራችሁን በድጋሚ መልካም ቆይታ ተመኘን። የብሬንትፎርድ አሰልጣኝ የሆነው ኬት አንድሪውስ ሀገሩ ወደ ዓለም ዋንጫ ፕሌኦፍ በመግባቷ ዙሪያ ሀሳቡን አጋርቷል። በመጀመሪያ ደረጃ ብሔራዊ ቡድናችን በአስቸጋሪ በሆነ ሰዓት ውስጥ እንግዲህ ይሄ ድል እንዲመጣ ያደረጉ ተጫዋቾች መመስገን አለባቸው። በጣም ደስተኛ ነኝ ብለዋል። ኬለር እና ኮሊንስ ድንቅ ነበሩም። ትሮይ ፓይሮት ሃንጋሪ ላይ ያንን ጎል ሲያስቆጥር በጣም ደንግጬ ነበርና ያደረግኩትን ነገር ብዙ አላስታውስም፣ ለጉዳት አለመዳረጌም ገርሞኛል ብለዋል። እንግዲህ ኮማኒ ኬለር እሳቸው በሚያጫውቱት ቡድን ውስጥ ብሬንትፎርድ ውስጥ እንደሚገኝ ይታወቃል። ክሪስታል ፓላሶች አስደናቂውን አሰልጣኛቸውን ኦሊቨር ግላስነርን ኮንትራት ለማራዘም ድርድር ላይ ናቸው። ውድ ቤተሰቦቻችን በእርግጥ ይሄ ድርድር ቆየት ብሏል ጅማሮ ካደረገ፣ እስካሁንም ግን እልባት አላገኘም። ክሪስታል ፓላስን እየመሩ እሳቸው በ2025 ብቻ ከሲቲም ከሊቨርፑልም ዋንጫ እንደነጠቁ ወደ አውሮፓ መድረክ ቡድኑን እንደመለሱ ይታወቃል። ድንቅ የውድድር ዓመትን በቡድኑ እያሳለፉ ነው። በዛ ላይ ከዋክብቶችን እያፈሩ ነው። ኦሊሴ እሳቸው ውጤት ነው፣ እንዲሁም ኢዜ እሳቸው ውጤት ነው። አሁን ደግሞ ሌላ ትኩረትን የሳቡት እነ ማርክ ጉዌ፣ ዣን ፌሊፔ ማቴታ፣ አዳም ዋርተን በሳቸው ስር በደንብ የታዩ ተጫዋቾች ናቸውና ኮንትራታቸው ይራዘም ዘንድ ጥረት እየተደረገ ነው ተብሏል። ሌላ አንድ መረጃ ለመጨመር ብራይተን ነው። በጣም አስገራሚውን ቡድን ብራይተን እንገራችሁ። 240 ጨዋታ ወደኋላ ብንቆጥር ብራይተንን 80 ድል 80 አቻ 80 ሽንፈት አላቸው። ፍንክች የለም። በአቻም በድልም በሽንፈትም ጉዳይ ላይ ቁጥሮቹ ተመሳሳይ ናቸው። ይህንን መረጃ ዛሬ ብቻ አይደለም 240ኛ ጨዋታቸውም ከመድረሳቸው በፊት ይህ ነገር እየተፈጠረ ነው። የብራይተን ነገር ግን በጣም አስገራሚ ነው። ፕሪሚየር ሊጉ 11ኛ ሳምንት ተጠናቆ 12ኛ ሳምንት ለመመልከት ይህን ሳምንት መጠበቅ ግድ ይለን ነበር። ምክንያቱም ኢንተርናሽናል ብሬክ ነበረ በመሃል። በፕሪሚየር ሊጉ አምናና ዘንድሮ ከመጀመሪያዎቹ 11 ጨዋታ በኋላ ያሉ የተወሰኑ ልዩነቶች አሉ። አምና በዚህ ሰዓት 314 ግብ ነበር፣ ዘንድሮ በ13 ግብ አንሷል። ወደ 301 ግብ ብቻ ነው የተቆጠለው። አምና 235 ግብ የተገኘው ከክፍት ጨዋታ ነው፣ ዘንድሮ 196 ግብ ብቻ ነው። አምና የቆመ ኳስ የተቆጠረው በዚህ ሰዓት 64 ነበር፣ ዘንድሮ 85 ደርሷል። እድገት ያሳየው ይህ ብቻ ነው የቆመ ኳስ ዘንድሮ አጠቃቀም ላይ። አምና 20 ፍጹም ቅጣት ምት ዘንድሮ 20 ፍጹም ቅጣት ምቶች ሲቆጠሩ አምና የፍጹም ቅጣት ምት ግብ ይቀንሳል፣ 15 ብቻ ነበር። ፕሪሚየር ሊጉ ላይ እንደዚህ አይነት ለውጦች ኖረው ነው 12ኛ ሳምንት የደረስ ነው።
ማንቸስተር ሲቲ የፌኖርዱን ባለተሰጥኦ ተጫዋች የሆነውን የ19 ዓመቱን የቀይ መስመር ተከላካይ ጁዌር ሬይድን እየተከታተሉ ነው ተብሏል። እዛ ቦታ ላይ ትልቅ ጥያቄ የተነሳበት ቡድን ነው። በተለይም ካይል ዎከርን ለበርንሊ ያሳልፎ ከሰጠ በኋላ ማነው ቋሚ እዛ ቦታ ላይ ተሰላፊ የሚል ጥያቄ በርካታ ሲቲያን ነበራቸው። ለቦታው ላይ በእርግጥ ሌሎች አማራጮችን እየተጠቀሙ ይገኛሉ። ግን ትክክለኛውን የመስመር ተከላካይ ለማምጣት ጥረት ሲደረግ የፌኖርዱ ባለተሰጥኦ ተጫዋች የ19 ዓመቱ ጁኒየር ሬድናፕ የቀይ መስመር ተመላላሽ ነውና በቦታው ላይ ቅድመ ግምት ተሰጥቶታል። እንደ መሃል ተከላካይም መጠቀም ይቻላል። ሲቲዎች በጥር የዝውውር መስኮት አሊያም በክረምት ተጫዋቹን የግላቸው ለማድረግ እንደሚጥሩ ሲዘገብ፣ ባየር ሙኒክ ከአውሮፓ ትልቅ ክለቦች ለሲቲ ፈተና ይሆናል ተብሎ የሚጠበቀው ነው። መረጃው የታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። የውድድር ዘመኑ ካሁን በኋላ ይጀምራል ያሉት ፔፕ ጋርዲዮላ እሳቸው ከሚገጥሙት ኒውካስል ዩናይትድ የብሩኖ ፈርናንዴዝ የብሩኖ ጉማሬሽ የልብ ወዳጅ የልብ አድናቂ ደጋፊም ጭምር ነኝ፣ እሱ ምርጥ ተጫዋች ነው ብለዋል። በእርግጥ አንድ ሰሞን ሊያስፈርሙት የሚመስሉ መረጃዎች በስፋት ሲወጡ እንደነበረ ይታወቃል። እሳቸው የውድድር ዓመቱም ከዚህ በኋላ ይጀምራል ካሉ በኋላ የእሳቸው ተወዳጁን ተጫዋች ዛሬ በተቃራኒው ይገጥማሉ። የዝውውር መስኮቱና 3 ኢንተርናሽናል ጨዋታ አልቀዋል። አሁን እስከ መጋቢት ድረስ ሌላ የሀገራት ጨዋታ አናገኝም። ስለዚህ የውድድር ዘመኑ እውነተኛ ጅማሮ ልንለው እንችላለን። በፕሪሚየር ሊጉ ከባድ ፉክክር አለ። እናም አርሰናል ጥሩ እንቅስቃሴ እያደረገ ነው እና ልክ እንደ ሊቨርፑል ባለፈው የውድድር ዓመት ሊቨርፑል ነጥብ ሳይጥሉ ከተጓዙ ለመያዝ እንደከበደ ሁሉ አርሰናል እንዳይከብደን ከስር ከስር ብለዋል። ከስር ከስር ለመከተል ደግሞ ዛሬ ኒውካስል ድል ለቡድናቸው በጣም ወሳኝ እንደሆነ ይታወቃል። ጨዋታው ምሽት 2:30 ሲል ይጀምራል። ወደ ቤተሰቦቻችን በሴንት ጄምስ ፓርክ ስቴዲየም ነው ጨዋታው የሚደረገው። የኒውካስል እና የሲቲ ጨዋታ ኒውካስል ዩናይትድ ካለፉት ካደረጓቸው ወደ 17 የሚጠጉ ጨዋታዎች 8 ድል 3 አቻ እንደዚሁም ደግሞ 6 ሽንፈት ገጥሟቸዋል። ሲቲዎች ካደረጓቸው ያለፉት 17 ጨዋታ 12 ድል 2 አቻ 3 ሽንፈት ብቻ ነው ያስተናገዱት። የመጨረሻ 5 ጨዋታ በኒውካስል ዩናይትድ በኩል 3 ድል 2 ሽንፈት፣ በማይሰር ሲቲ በኩል 4 ድል 1 ሽንፈት ነው ከመጨረሻ 5 ጨዋታ። በእርስ በርስ ግንኙነታቸው ሲቲ 79 ጊዜ ሲረታ ኒውካስል 71 ጊዜ ያሸንፏል፣ 41 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነት ነጥለን ካየን ሲቲ 3ቱን 3-2 2-0 እና 4-0 ሲያሸንፍ አንድ ጨዋታ ባቻ ውጤት ወጥተዋል። ስለዚህ የሲቲ የበላይነት አለ ማለት ነው በኒውካስል ዩናይትድ ላይ። ባለፉት 5 ጨዋታ እንደ አጠቃላይ በእርስ በርስ ፍልሚያቸውም ሲቲ የተሻለ ነው። ዛሬ ካሸነፈ ነጥቡን በአንድ ብቻ ያደርገዋል። ከአርሰናል ጋር ያለውን ልዩነት ሲቲ ቀነው ይሆን ወይንስ የኤዲያው ኒውካስል ዩናይትድ? ምሽቱ 2:30 ጨዋታ ጀምራል። ቅድመ ግምታችሁን ግን ላኩልን። አርኔ ስሎት ሮበርትሰንን ቃለ መጠይቅ ተመልክቼዋለሁ ብሏል። አንዲ ሮበርትሰን ስለ ዲዬጎ ጆታ የሰጠውን ኢንተርቪው ወይም ቃለ መጠይቅ ነው። በቃለ መጠይቁ ላይ ያነሳው ነጥብ ምናልባት ዲዬጎ ጆታ በህይወት ቢኖር እንዴት እንደሚደሰት አውቃለሁ የሚል ነበረ። ምክንያቱም 2022 ካታር ዓለም ዋንጫ ለሁለቱም አመልጧቸዋል። ጆታ በጉዳት አንዲ ሮበርትሰን አገሩ አላለፈችም። አሁን ግን ስኮትላንድ አልፋ ዲዬጎ ጆታ ህይወቱ አልፎ ነው ዓለም ዋንጫ ላይ የደረሱት። በዚህ ነበረ ሀዘኑን የገለጸው አንዲ ሮበርትሰን። ይህን ቃለ መጠይቅ አይቼዋለሁኝ። በዚህ ሰዓት ላይ ታዲያ እንደ ሚስቱና እንደ ልጆቹ በጣም አሳዛኝ ሰው የለም ብለዋል አርኔ ስሎት። እኛ ተጫዋች ብቻ አይደለም ያጣነው ሰው አጥተናል ብለዋል። ይህ ግልጽ ነው። እናም ቃለ መጠይቁን ተመልክቼው ነበር ሲሉ ተደምጠዋል። ትክክለኛ ወጥነት ያለው ጉዞ ለማሳየት ከፊት ለፊታችን ጥሩ አጋጣሚ ያለን እያለ ነው የቀዮቹ አምበል ቨርጅል ቫንዳይክ። ሊቨርፑል ጥቂት ሳምንታትና ወራት ምን ያህል አስፈላጊ እንደሆኑ የጨዋታ መርሃ ግብሩ ይናገራል ብሏል። ከአሁኑ ጀምሮ እስከ መጋቢት ድረስ በየ3 ወይም 4 ቀናት እንጫወታለን ማለት ይቻላል። ይህ ማለት በጣም ትኩረት ማድረግ፣ እጅግ በጣም ቁርጠኛ መሆን፣ ለቡድኑ አስፈላጊውን ነገር ለማድረግ ትክክለኛው ጊዜ ብሏል። በሀገር ውስጥም ሆነ በአውሮፓ መድረኮች ላይ ትክክለኛ እድገታችን ለማሳየት ቀጣዮቹ ቀናት በጣም ወሳኝ ናቸው ሲል ተደምጧል ቨርጅል ቫንዳይክ። እንደሚታወቀው ሊቨርፑል በሚቀጥሉት 9 ጨዋታ በአንጻራዊነት በጣም ዝቅተኛ ደረጃ ላይ ያሉ ክለቦችን ይገጥማል። በወቅታዊ ብቃትም ጥሩ ያልሆኑት እነ ወልቭስም ጨምሮ በፕሪሚየር ሊጉ ከ10ኛ በታች ያሉ ቡድኖችን በስፋት እንደሚገጥም ይታወቃል። ይህንን አጋጣሚ ለመጠቀም ቨርጅል ቫንዳይክ ቡድኑ ዝግጁ ነው ብሏል። በሁለቱም መድረክ በተለይም በአውሮፓ መድረክ በውስጥ ሊግ መድረክ ተፎካካሪ ለመሆን ያለን ጊዜ ጥሩ ነው፣ እናሳካለን እያለ ነው። ሊቨርፑልን ለመመለስ ወሳኙም ሰዓት ብሎታል።
የፍሬድሪኮ ኬዛ ፍላጎት በሊቨርፑል መቆየት ነው። ሆኖም ከአሁን ጀምሮ እስከ ጥር አጋማሽ ድረስ የሚጠበቀውን ያህል የመጫወቻ ጊዜ ካላገኘና በተለይ ሊቨርፑል በጥር ላይ ሌሎች አዳዲስ ተጫዋቾችን ካስፈረመ ግን ሁኔታው ሊለወጥ ይችላል እየተባለ ነው። በአሁኑ ጊዜ የኬዛ ወገን በሩን ዘግቷል። ምክንያቱም ተጫዋቹ ለመቆየትና ለቦታው ለመታገል ስለሚፈልግ ብሏል ፋብሪዚዮ ሮማኖ። ነገር ግን እስከ ጥር ያለው ሁኔታ የዚህን ተጫዋች ቆይታ ይወስኗል። ክረምት ላይ የተለይም የዲያዝ በክንፍ በኩል መልቀቅ፣ የ9 ቁጥሩ ዳርዊን ኑኔዝ መልቀቅ በቡድኑ እንዲቆይና ዋስትና ሰጥቶት ነበር። በኋላም ላይ ግን ያውም እንደ ሁጎ ኤኬቴኬና ኢሳክ ያሉ ሻርፕ ነምበር ናይኖች ከመጡ በኋላ ግን የዚህ ተጫዋች የጨዋታ ጊዜና ሰዓት እንደቀነሰ ይታወቃል። በተለይም ደግሞ አሁን የሲሚዮኔ ዝውውር የሚሳካ ከሆነ ክለቡን መልቀቁ አይቀርም። ሊቨርፑል አንቶኒዮ ሲሞኔ ላይ በጣም ፍላጎት እንዳለው ይታወቃል። የፋብሪዚዮ ሮማኖም የመረጃ ምንጭ እንደሚያመለክተው ከሆነ ከፈላጊዎች የሊቨርፑልም ከፍ ያለ ነው ብሏል። ሊቨርፑል ሁኔታውን እየተከታተለ ነው። ስለዚህ ይህን ተጫዋች ለማስፈረም ከፍተኛ የሆነ ጥረት ከጥር ጀምሮ ይደረጋል። ጥር ላይ የሆነበትን ምክንያት የውል ማፍረሻው ከፍ ስለሚል ነው ለበርንማውዝ። ሊቨርፑል ከኖቲንግሃም ፎረስት ዛሬ ወሳኝ የፕሪሚየር ሊግ ጨዋታ እንመለከታለን። ምሽት 12 ሰዓት ሲል ይጀምራል ጨዋታው። ሊቨርፑል ከኖቲንግሃም ፎረስት በሚያደርጉት ጨዋታ ታዲያ ሊቨርፑል ወደ ድል የሚመለስበት በተለይም ደግሞ ይሄ እየገጠመው ካለው ተከታታይ ነጥብ መጣል የሚመለስበት ጥሩ አጋጣሚ ሊሆን ይችላል። ሊቨርፑል ባለፉት 18 ጨዋታ 10 ድል፣ 1 ሽንፈት፣ 1 አቻ፣ 7 ሽንፈት በኖቲንግሃም ፎረስት በኩል የከፋው ሲዝን እያሳለፉ ነው። ካለፉት ካደረጓቸው ወደ 13 ጨዋታ 3 ድል ብቻ ነው ያላቸው። አምስታቸው ወጥቶ 8 ተሸንፈዋል። ባለፉት 5 ጨዋታ ሊቨርፑል 2 ድል ብቻ ያለው ነው፣ 3 ጨዋታ ተሸንፏል። ይሄ ደግሞ በሊቨርፑል ሌላ አስከፊው ሳምንታት ነበሩ። በኖቲንግሃም ፎረስት በኩል ባለፉት 5 ጨዋታ 2 ድል 2 አቻ 1 ሽንፈት ብቻ ነው ያስተናገደው። በእርስ በርስ ግንኙነት ሊቨርፑል 58 ጊዜ ረቷል፣ 32 ጊዜ አቻወጥቷል። 32 ጊዜ ኖቲንግሃም አሸንፏል፣ 29 ጊዜ አቻወጥቷል። የመጨረሻ 4 ግንኙነት ነጥለን ብንመለከት የሊቨርፑል የበላይነት አለ። 3-0 እና 1-0 አሸንፏል። 1 ጊዜ ኖቲንግሃም 1-0 ሲያሸንፍ፣ 1 ጊዜ ደግሞ 1-1 አቻወጥቷል። የዛሬ አመሻሽ 12 ሰዓት ጨዋታ ማን በበላይነት ይወጣዋል? ቅድመ ግምታችሁን ላኩልን። ፕሪሚየር ሊግ ውድ ቤተሰቦቻችን ሊቨርፑል ከኖቲንግሃም ፎረስት በሚያደርጉት የጨዋታ ሰዓት 12 ሰዓት ሲል ማለት ነው ዛሬ ተጠባቂ ጨዋታዎች አሉ። ወልቭስ ከክሪስታል ፓላስ፣ ሊቨርፑል ከኖቲንግሃም ፎረስት፣ ፉልሃም ከሰንደርላንድ፣ ብራይተን ኤንድ ሆቭ አልቢዮን ከብሬንትፎርድ፣ እንደዚሁም በርንማውዝ ከዌስትሃም ዩናይትድ ዛሬ አመሻሽ 12 ሰዓት ጀምሮ የሚደረጉ ጨዋታዎች ናቸው። ሁሉም በጉጉት ይጠበቃሉ። ምክንያቱም አንድ ጨዋታ በፕሪሚየር ሊጉ ላይ ያለው የደረጃ ሰንጠረዥ ለውጥ ይታወቃልና በትልቁ ይጠበቃል። ምናልባት ወልቭስ ዛሬ ከክሪስታል ፓላስ የሚያደርጉ ጨዋታ አንዱ የሚጠበቅበት ምክንያት ወልቭስ እስከ 11ኛ ሳምንት ድረስ 2 ነጥብ ነው ያለውና ዛሬ እውን ነጥብ አግኝቶ ነጥቡን ከዚህ ከፍ ያደርጋሉ የሚለው በትልቁ ይጠበቃል። ሌሎቹም ጨዋታዎች ግን እንዲሁ ተጠባቂ ናቸው። አመስግነዋል ማይክል አርቴታ። ውድ ቤተሰቦቻችን ሩኒ የሰጠውን አስተያየት ትክክል ነው፣ ለዛም አመሰግነዋለሁ ብሏል። የመድፈኞቹ ዋና አሰልጣኝ ማይክል አርቴታም ዋይኒ ሩኒ በቅርቡ የሰጠው አስተያየት ትክክለኛ ብለውታል። ዋይኒ ሩኒ ከቀናት በፊት ቪክተር ዮኬሬሽ በዚህ ዓመት ከሊጉ 3 ምርጥ ተጫዋቾች አንዱ በማለት ተናግሮ ነበረ። ጋርዲዮላ ሩኒ ልክ ነው፣ ሐሳቡን ማክበር አለብን፣ ሃላንድ ባይካተትም ሲሉ እንዲሁም ማይክል አርቴታ ደግሞ አመስግነዋል። ስለ አስተያየቱ የተጠየቁት ማይክል አርቴታ ይህ አስተያየት ከእንደ ዋይኒ ሩኒ አይነት ሰው ስለመጣ በጣም ደስ ብሎኛል ብለዋል። ይህ እሱ ስላስቆጠረው ጎል ብዛት አይደለም ያሉት አርቴታ፣ ግን ጉዳዩ ለቡድኑ ስላደረገው አስተዋጽኦና ስለሰጠው ነገር የሩኒን እይታ አድንቅ ያለው አመስግኛለሁም ብሏል። ቪክተር ዮኬሬሽ በቡድን ውስጥ ጥሩ በመስራት እና ሌሎች ተጫዋቾች ክፍተት በመፍጠር ያደረገውን አስተዋጽኦ ሩኒ የተመለከተበት መንገድ ስላስደነቀኝም ነው ብለዋል። በእርግጥ መከራከሪያ ሆኖ የቀረበውን ቪክተር ዮኬሬሽ እንደ ፖርቱጋል ሊግ ፕሪሚየር ሊግ ላይ ብዙ ጎሎችን አያስቆጥርም፣ ግን ምን ሊፈይድ ይችላል አርሰናል ከዛ በዘለለ ታዲያ ሲባል በጥቂቱም ቢሆን 20 ግቦችን እና ለሌሎች ተጫዋቾች እድልን መፍጠር ሲባል እንደነበር ይታወቃል። ማይክል አርቴታ ኦዴጋርድ፣ ማርቲኔሊ፣ ዮኬሬሽ፣ ሃቨርዝ፣ ኢየሱስና ማዱኬ ለሰሜን ደርቢ ጨዋታ አይደርሱም የሚለውን ጉዳይ አላቅም ካሉ በኋላ በዚህ የፊፋ ዓለም ዋንጫ እኔም ሆንኩ የሕክምና ቡድን አባላት በተቻለ ፍጥነት እነሱን ለማግኘት ጠንክረን እየሞከርን ነበር። እንዴት እንደሚሆኑ ግን የመጨረሻውን ልምምድ ዛሬ ቡድኑ ስለሚያካሄድ እንወስናለን ብለዋል። ካላፊዮሪ አጠራጣሪ፣ ማጋሌሽ የለም ጭራሹኑ። ቲምበር በመልካም ጤንነት ላይ ይገኛል። በኔዘርላንድ ብሔራዊ ቡድን ጨዋታ የተወሰነ ጉዳት አይተንበት ነበር፣ ግን ሊገኝ ይችላል ተብሎ ይጠበቃል። ያው
አርሰናል እርግጠኛ ሆኜ የምነግራችሁ ቤተሰቦቻችን ማጋለሽ የለም ለአንድ ወር ግን ሮብ ለምን ያክል ጊዜ እንዳጠቃላይ ከሜዳ ይርቃል የሚለውን ጠንቅቅ ያለው መረጃ ይገኛል። እሳቸውም አረጋግጠዋል። ትላንትና አንዳንድ ልምምዶችንም እያየው ነበረ። የፔሮ ሄንካፔና የሞሽኬራ ረጅም ደቂቃ አብረው መጫወትን ተመልክተናል። በልምምር ላይ ምናልባት እነኝን ሁለት ተጫዋቾች አንድ ላይ ወይም ከሁለት አንዳቸውን መጠቀም ግዴታ እየሆነ እየመጣ ነው። አሁን ሳሊባ ምርጥ ነው በቦታው ላይ ግን ሳሊባ ብቻውን በዛ ቦታ ላይ ከፔሮ ሄንካፔ ጋር ሲጫወት የተወሰኑ ጫናዎች ሊበዙበት ይችላሉ። ሳሊባ የማጋሌሽንም እንግዲህ ቦታም በማገዝ ረገድ ፔሮ ሄንካፔን ምናልባት ድካም ካለ እንደ ሞሽኬራ ያለ ተጫዋች ደግሞ ከተጠባባቂ ሊነሳ ይችላል። ሌሎችም ግን ትላንት ያየናቸው ነገሮች አሉ። በትላንትና 6 ታዳጊ ተጫዋቾችን ልምምድ ሲያሰሩ ተመልክተናል። ማይክል አርቴታ ምናልባትም ለጨዋታው የተወሰኑ ታዳጊዎችን የመጠቀምና የማብቃት ስራዎች አሉ። እንደ አጠቃላይ ማዱኬን በተመለከተ እና ጋብርኤል ማርቲኔልን በተመለከተ ደግሞ የሆኑ ተስፋዎች አሉ እየተባለ ነው። ለማንኛውም ዛሬ አዲስ ነገር ካለ ለአርሰናል ደጋፊዎች እንከታተለዋለን። ማይክል አርቴታ እስከ መጋቢት ወር ድረስ ምንም አይነት ኢንተርናሽናል ብሬክ አለመኖሩን ተከትሎ እስከዚያ ጊዜ ድረስ ልንሰራው የሚገባን ብዙ ስራ አለብን ብለዋል። እንደገና ጨዋታ በጨዋታ መሄድ አለብን፣ ትኩረት ማድረግ አለብን፣ ከጨዋታ ጨዋታ ድል ያስፈልገናል። ማድረግ የምንችለውና ልንቆጣጠራቸው የምንችላቸው ነገሮች በየቀኑ ማሻሻል መጣር አለብን ብለዋል። የተሻለ ቡድን ለመሆን እንሞክራለን። የተለያዩ ፈተናዎች ይኖራሉ። የተለያዩ አይነት ተጋጣሚዎች ጋር እንጫወታለን። በቡድን ውስጥ የተለያዩ ግብአቶች እንጠቀማለን። የምንችለውን ያንን ተፎካካሪነትን ለመገንባት የቻልነውን ያህል ጨዋታዎችን ለማሸነፍ እንሞክራለን ብለዋል። ማይክል አርቴታ ትላንትና በሰጡት ጋዜጣዊ መግለጫ ላይ ምርጥ ከሆንን በዚሁ ባለንበት መጨረስ እንችላለን ብለዋል። ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት አሁን 4 ነው። ይህ 4 ነጥብ ልዩነትን አስጠብቀው ይሄዳሉ ወይ? በ12ኛም ሳምንት ይጠበቃል። አርቴታ ስለ ፔፕ ጋርዲዮላ ይናገራሉ። የ15 ዓመት ልጅ ሳለው ነበር ያገኘሁት ወይም ይሄን ሰው ያወቅኩት። እሱ እንደ ተጫዋች የኔ አራያ ነበረ። በመጨረሻም አብረን ሰርተን በህይወት ውስጥ ካሉት ምርጥ ጊዜያትም አንዱን አሳልፈናል። አሁን በተቀመጥኩበት ወንበር ላይ ብቀመጥ በአብዛኛው ለምሰራው ስራ ምስጋናው ከኔ ባለፈ ለፔፕ ጋርዲዮላም ነው ብሏል። ከ15 ዓመት ልጅ ሳለው ጀምሮ ጋርዲዮላን አውቀዋለሁ ብሏል ማይክል አርቴታ። የአርሰናልና የማንቸስተር ሲቲ ቀጣይ ጨዋታዎች በትልቁ ይጠበቃሉ። 26 ነጥብና 22 ነጥብ ይዘው ፉክክሩ እንደደራ ነው። በነገራችን ላይ አርሰናል ቀጣይ ቶትንሃምን፣ ቼልሲን፣ ብሬንትፎርድና አስቶን ቪላን በፕሪሚየር ሊግ ሲገጥም፣ ሲቲ ግን ቀላል ጨዋታ ይጠብቀዋል። ኒካስል፣ ሊድስ፣ ፉልሃምና ሰንደርላንድ። በአንጻራዊነት በጣም የተሻለው ጊዜ ለሲቲ እየመጣ ይመስላል። ምናልባት ይሄ የነጥብ ልዩነቱ ላይ የተወሰነ ተጽዕኖ ሊያሳድር ይችላል። ምናልባት ግን አንድ መረጃ ለመጨመር ትላንትና ፔድሪና ኦዴጋርድን በተመለከተ ሚኬል ሜሪኖ ጥያቄ ቀርቦለት ነበር። ከሁለቱ ያንተ ምርጥ ማን ነው ተብሎ ነበረ። ኦዴጋርድ የክለብ አጋሩ ነው፣ ፔድሪ ያገሩ ልጅ ነው። ፔድሪን መርጧል። የአርሰናል ደጋፊዎች የእናንተን የግል መልከታ በሀሳብ መስጫ ሳጥናችን ላይ ላኩልን። ሰር ጂም ራትክሊፍ ደስተኛ ናቸው ተብሏል። የማንቸስተር ዩናይትድ አነስተኛና የእግር ኳስን ባለድርሻ የሆኑት ሰር ጂም ራትክሊፍ በፖርቱጋል አሰልጣኝ ሩበን አሞሪ በስካሁን ባለው ሂደት ደስተኛ ናቸው ተብሏል። እንግሊዛዊ ቢሊዮነር ለአሰልጣኝ ሩበን አሞሪ ትልቅ ድጋፍ እያሳዩ መሆናቸው ሲገለጥ፣ ፖርቱጋል አሰልጣኝ ላይም ያላቸው እምነት ከፍተኛ ነው ተብሏል። ከዚህ በተጨማሪ ባለሀብቱ አሰልጣኝ ሩበን አሞሪ የሚፈልጉትን አይነት ቡድን ለመገንባት ተጨማሪ 2 የዝውውር መስኮቶች ላይ ኢንቨስት ማድረግ ይፈልጋሉ ተብሏል። በነገራችን ላይ ካስታወሳችሁ እሳቸው ወደ ማንቸስተር ዩናይትድ ከመጡ በኋላ ለውጥ ለማድረግ 5 የዝውውር መስኮት ያስፈልገናል ብለው እንደነበረ ይታወቃል። ከ5ቱ 2ቱን አጠናቋል። 3ኛው እየመጣ ነው ጥር። ዩናይትድ በዛ ቦታ ላይ ተጫዋች ያመጣላቸዋልም ተብሎ ይታሰባል። ክፍተት ባለባቸው ቦታ ድጋፍም አላቸው ለሩበን አሞሪ ተብሏል። አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድን ማሰልጠን ከጀመሩ ጊዜ በኋላ ብዙ የተጋነኑ ስሜቶችን ተመልክተንባቸዋል። በብስጭት የልምምድ ማዕከሉን ወይም የመልበሻ ክፍሉን ቴሌቪዥን እንክትክቱን እንዳወጡት እጃቸውም እንደተጎዳ እናስታውስ ነበረ። ያኔ በሽንፈቱ ሰዓት ነው። አሁን ደግሞ ቡድኑ ድል እያደረገ በመጣበት ሰዓትና እሳቸው በሚፈልጉበት ሰዓት ላይ ሲሆን መልበሻ ክፍሉ በደስታ የተሞላ ነው ተብሏል። በማንቸስተር ዩናይትድ በአምናዊ ውድድር ዓመት በአንድ ጨዋታ ላይ ከጥሩ ጨዋታ ጋር ውጤት ይዘው በወጡበት ወቅት ከጨዋታው በኋላ ይህ የኔ ቡድን ነው፣ እንደዚህ እንዲጫወቱ ነው የምፈልገው እያሉ በከፍተኛ ጨዋታ በተደጋጋሚ ሲናገሩ ነበረ። አሁን ቡድናቸው በወጥነት ላይ በመገኘቱ ግን
ዩናይትድ ቤት መልበሻ ክፍሉ ሰላም ነው ተብሏል። ከተጫዋቾችም ጋር ያላቸው ጥሩ ግንኙነት አለ። በእርግጥ በሽንፈቱም ሰዓት ብዙ መጥፎ የሚባል ግንኙነት አልነበራቸውም፣ ግን አሁንም ሞር የተሻሻለ ነው ተብሏል። ሌሳንድሮ ማርቲኔዝ በዕለተ ሰኞ ከኤቨርተን ጋር ለሚደረገው ጨዋታ በቡድን ውስጥ እንደሚካተት ይታወቃል። ተጫዋቹ ለአሰልጣኝ ሩበን አሞሪም በግል ለኤቨርተኑ ጨዋታ ዝግጁ መሆኑንም ነግሯቸዋል። ከሰሞኑ በዓለም አቀፍ የሀገራት ጨዋታ ጊዜ ከአርጀንቲና ብሔራዊ ቡድን ጋር ልምምድ እየሰራ እንደነበረ ይታወቃል። ጨዋታ አላደረገም። በመልካም ጤንነት ላይ የሚገኘው ሌሳንድሮ ማርቲኔዝ ታዲያ ሰኞ በዩናይትድ ቡድን ውስጥ በምን አይነት ሚና ይገኛል የሚለው በትልቁ ይጠበቃል። ምናልባት ከተጠባባቂ ወንበር ሊያስጀምሩት ይችላሉ፣ አሊያም ደግሞ ለጥንቃቄ ላያጫውት ይችላሉ የሚሉ መረጃዎች ግን በስፋት እየወጡ ነው። ልክ ሉክሾ ላይ እንዳደረጉት ማለት ነው። ሉክሾ ከጉዳት እንደተመለሰ ወደ ሜዳ እንዳልመለሱት ይታወቃል። በ6 ቁጥር ሚና ላይ መጫወት መቻሉ ደግሞ የሌሳንድሮ ማርቲኔዝ ለዩናይትድ ሌላ አማራጭ፣ ሌላ አጋጣሚ፣ ሌላ ወሳኝ ሰው የመጣላቸው ይመስላል። እንዴት ይጠቀሙታል፣ ሰኞስ ይጠቀሙታል የሚለው ጉዳይ ግን በቀጣይ ይጠበቃል። ማንቸስተር ዩናይትድ በቤንያሚን ሼሽኮ አቋም ላይ ምንም አይነት ስጋት የላቸውም ተብሏል። በተጫዋቹ በኩል እንግዲህ የተወሰኑ ተቃውሞችና ቅሬታዎች እየቀረቡ ነበር። አንደኛ ዝውውሩ አስፈላጊ ነው ወይ 9 ቁጥር ላይ 6 ቁጥር አንገብጋቢ እያለ የሚል፣ ሁለተኛው ሼሽኮ ለዩናይትድ ይሆናል ወይ በሚል ነው። በወጣቱ አጥቂ ቤንያሚን ሼሽኮ አቋም ወይም እንቅስቃሴ ዙሪያ ዩናይትድ ቤት ደስተኛ ናቸው ተብሏል። ዩናይትድ ሼሽኮ በተለይም ከኳስ ውጭ በሚያሳየው ነገር ደስተኛ ናቸው ተብሏል። ሼሽኮ በክለብ ውስጥ ጠንክሮ ለመስራት ከፍተኛ ቁርጠኝነት ያለው እናም የተነሳሽነት መጠኑም ከፍ ያለ ነው። በዚህም የቡድን አጋሮቹን ጨምሮ በማንቸስተር ዩናይትድ አሰልጣኝ ስታፍ አባላት እንዲወደድ ያደረገው በካሪንግተን ውስጥ ከማንም ቀድሞ ይገኛል፣ ከማንም ዘግይቶ ይወጣል፣ ተነሳሽነቱን በብዙ ይወደድለታል ተብሏል። በዩናይትድ በኩል ግን አንድ እሱ ከመጣ በኋላ ሁለተኛ ኳስን ቡድን ለመጠቀም በጣም ወሳኝ ሆኖለታል። በተለይም እሱ የሚገጫቸውን ኳሶች ብሩኖ ፈርናንዴዝ፣ ማቲያስ ኩን አግኝተው እንደ አዲስ ጨዋታውን ያስጀምሮታልና ለሁለተኛ ኳስ በጣም ምቹ ሰው ሆኗል። አሁን ግን በጉዳት ቢያንስ ለአንድ ወር ሜዳ ላይ እንደማይኖር ይታወቃል። ብሪያን ቤሞ ይህ አርማ ወድጄዋለሁ፣ ከደጋፊዎችና ከዚህ አርማ ፊት መጫወት ድንቅ ስሜት አለው ብሏል። ብሪያን ቤሞ ከደጋፊዎቻችን ለእኛ እጅጉን ወሳኝ ነገሮችን እያገኘ ነው። ድጋፍ እኛ ብንቸገር እንኳን እነርሱ ሁል ጊዜ ከጎናችን ናቸው። ለዚህ ደጋፊ ስንል ድል ከሳምንት ሳምንት ያስፈልገናል ብሏል። አማደ ዲያሎም ስለ አርማው ተናግሯል። ይህን አርማ መመልከት ልቤን ነክቶታል፣ ምክንያቱም እኔ እዚህ ለመድረስ ያለኩት መንገድ ቀላል አይደለም ብሏል። እናም ደጋፊዎች ለእኔ ይህንን ሲያደርጉ መመልከት ያኮራኛል። ደጋፊዎቻችን ሁሉ ጊዜ የሚያስፈልጉናል። እንደዚህ አይነት ነገሮች ማድረጋቸው እኛን ያነሳሳናል ሲል ተደምጧል። ከሰሞኑ ማንቸስተር ዩናይትድ በኑሱር ማዝራዊ፣ በአማድ ዲያሎ፣ በብሪያን ቤሞ በኩል ሀገራቸው ጋር ድርድር እያደረገ እንደሆነ በቃል ስፖርት ዩቲዩብ ቻናል መረጃ ሰዓታችን ነግረናችሁ ነበር። የድርድሩ ምክንያት ደግሞ በአፍሪካ ዋንጫ ዘግይቶ ብሔራዊ ቡድናቸው እንዲቀላቀሉ እንደሆነ ይታወቃል። ካሜሮናዊ ግብ ጠባቂ አንድሬ ኦናና በቱርኩ ክለብ ትራብዘንስፖር የውሰት ውል ቆይታ እያደረገ እንደሆነ ይታወቃል። ግብ ጠባቂው በመጪው ክረምት የውሰት ውሉ ሲያበቃ ወደ ማንቸስተር ዩናይትድ ሊመለስ የሚችልበት እድል አለ። ሆኖም የ29 ዓመቱ ግብ ጠባቂ በማንቸስተር ዩናይትድ ቤት የመቀጠል ፍላጎት ካለው በማንቸስተር ዩናይትድ ቋሚ ግብ ጠባቂ አይሆንም። ሁለተኛ ብቻ ሳይሆን ሶስተኛም አማራጭ ሊሆን ይችላል። ግብ ጠባቂው በምንም አይነት መንገድ የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የመሆን እድል እንደሌለው ያስነበበው አይፔፐር ይህ ግብ ጠባቂ በማንቸስተር ዩናይትድ ውሃው ያበቃ ቢሆንም እሱ ግን በዩናይትድ ራሱን ዳግም ማሳየት የሚችልበትን እድል ይፈልጋል እየተባለ ነው። ዩናይትድ ግን ያደርጉታል፣ በተለይም ሩበን አሞሪም ያደርጉታል ተብሎ አይታሰብም። በአውሮፓ ሻምፒዮንስ ሊግ ከኢንተር ሚላን ጋር የፍጻሜ ጨዋታን የማድረግ ልምድ ያለው በአያክስም በኢንተርም በጣም አስደናቂ የነበረው አንድሬ ኦናና በዩናይትድ ይልቅ ገና ወጣቱ ገና በእግር ኳስ ጅማሮ ላይ ብዙ ልምድ በሌለው ጅማሮ ላይ ባለው ሴላመንስ ዩናይትድ ያለው መተማመን ከፍ ያለ እንደሆነ ይታወቃል። ከዝውውር ጋር በተያያዘ ብዙ ጥያቄዎች እየመጡልን ነበረ ውድ ቤተሰቦቻችን። ዩናይትድ ግን አብዛኛው ትኩረቱ ያለው ታዳጊዎች ላይ ነው። የማንቸስተር ዩናይትድ ስካውቶች ለምሳሌ በዓለም የ17 ዓመት በታች የዓለም ዋንጫ ላይ የማሌ ብሔራዊ ቡድን አማካይ የሆነው የ17 ዓመቱን ታዳጊ ሲዲ ዴምቤሌን በቅርበት ሲከታተሉ ነበር። ሌላው የ16 ዓመቱን የአየርላንድ ሪፐብሊክ አጥቂ ሚካኤል ኑናን በቅርበት ሲከታተሉ ነበር ማንቸስተር ዩናይትዶች። ግን ደግሞ በዋናው ቡድን ደረጃም ሳሙኤል ሉከርስ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ ለቀጣዩ የቡድን ግንባታ
ከሚሰጣቸው ትኩረቶች አንደኛው የመሃል ሜዳ ክፍል ነው። ምናልባትም በማንቸስተር ዩናይትድ በኩል እዚህ የሜዳ ክፍል ላይ ተጫዋቾችን በስፋት ሲፈርሙ ልናይ እንችላለን ተብሏል። ምናልባት የነ ብሩኖም ቆይታ 100% እርግጥ አይደለም ከነሙሉ ብቃታቸው ቢገኙ። አምና በእርግጥ ብሩኖ ፈርናንዴዝ 700,000 ፓውንድ በሳምንት የሚያገኝበትን ደሞዝ እምቢ ብሎ በዩናይትድ ቀርቷል። ክረምት ላይ ግን እንደዚህ አይነት 700,000 ፓውንድ ደሞዝ ቀርቦለት ወይም ደግሞ በዩናይትድ የጨዋታ እድል ከዚህ የተሻለ ያገኛል ተብሎ ይቆይ ሆነ በቀጣይ ክረምት እንመለከተዋለን። ማንቸስተር ዩናይትድ ከኤቨርተን መንዴይ ናይት ፉትቦል ሰኞ የምንመለከተው ጨዋታ ነው። በነገራችን ላይ ካስታወሳችሁ በአምና አንድ አትሌቲክ ጥያቄ አቀርቦ ነበረ። የኤሮፕ ሊግ ዋንጫን ማን ይብለው ዩናይትድ ወይንስ ቶትንሃም ብሎ መጠየቅ ያቀርባል። አርሰናል ለዩናይትድ ነው የሰጠው ከቶትንሃም ተቃራኒ ስለሆነ፣ ግን ደግሞ 22.5 በመቶ የሚሆኑ የአርሰናል ደጋፊዎች የለም ቶትንሃም ይብላው ብለው ነበረ። የማይጠበቅ ነው ይሄንን ያክል ድምፅ ማግኘት። ወልቭስ ስፐርስ ይብላው ብሎ ነበረ፣ ያውም 95.7 በመቶ። ይሄ በጣም የተጋነነው ቁጥር ነው። ከዛ ውጪ ሊቨርፑልም ያው ለስፐርስ ሰጥቷል። ከዩናይትድ ጋር ያለው ተቀናቃኝነት ይታወቃል። ኤቨርተን ግን ውድ ቤተሰቦቻችን 100% ለቶትንሃም ነበር የሰጡት። በሁለቱ ክለቦች መካከል የታሪክ ባላንጣነት የለም። ነገር ግን የዩናይትድ የበላይነት በጣም በገነነ ሰዓት ኤቨርተኖች ገናና እንዳይሆኑ እንደ ምክንያት ይቆጥሩታል። ለዚህም ዩናይትድን አጥብቀው አይወዱም። ሰኞ እርስ በርስ ይፋለማሉ። ኤንዞ ማሬስካ ከጋዜጠኛ ጥያቄ ቀርበላችኋል። ዲሳሲ ሰሞኑን ከዋናው ቡድን ጋር ልምምድ አደረገ፣ ስለዚህ ይጫወታሉ ከቡድኑ ጋር ተብለው ሲጠየቁ እሱ ታዳጊዎችን እየረዳ ነው ብለው ቀልደው አልፈዋል። ያው አታስቡት ብለዋል ዲሳሲና ስተርሊንግን በዋናው ቡድኔ። ከዛ በዘለለ ግን የቼልሲን ቡድን በተመለከተ ውድ ቤተሰቦቻችን ኮል ፓልመርን ያው ካጣ በኋላ በርካቶችን በሀሳብ መስጫ ሳጥናችን ላይ ሀዘናቸውን እየገለጹ ነበር የቼልሲ ደጋፊዎች። በጣም አስከፊው ነገር ግን ከበርንሌው ጨዋታ በላይ የባርሴሎናና የአርሰናል ጨዋታ ላይ ለመገኘቱ ነው። በዚህ ዓመት ግን እንዴት ያለ ጊዜን አሳለፈ የሚለውን ከተመለከተን ኮል ፓልመር በዚህ ዓመት ከፓላስ ጋር 90 ደቂቃ ተጫወተ። ከዌስትሃምና ከፉላም በጉዳት አመለጠው። ከዛ ከብሬንትፎርድ ጋር 34 ደቂቃ፣ ከባየር ሙኒክ ጋር 90 ደቂቃ፣ ከማንቸስተር ዩናይትድ ጋር 21 ደቂቃ ተጫውቶ ተጎድቶ ወጣ። ከዛ በኋላ አልመጣም። ውድ ቤተሰቦቻችን ከሊንከን፣ ብራይተን፣ ቤኔፊካ፣ ሊቨርፑል፣ ፎረስት፣ አያክስ፣ ሰንደርላንድ፣ ወልቭስ፣ ቶትናም፣ ካራባግ፣ ድጋሜ ወልቭስ፣ በቀጣይነት በርንሌ፣ ባርሴሎና፣ አርሰናል የለም። ተመልሶ የነበረው ተጫዋች ቤት ውስጥ ተንሸራቶ ወድቆ ጣቱ እንደተሰበረ ይታወቃል። ይሄ ለቼልሲ በጣም አስከፊ ነበረም። በነገራችን ላይ እጅግ በጣም ዘመናዊ ጫማ ተዘጋጅቶለታል ለኮል ፓልመር። ከጉዳቱ አገግሞ ያንን ጫማ ተጫምቶ ማለት ነው ወደ ልምምድ እንዲመለስ ለማድረግ ነው። ተጨማሪ ሕክምና እየተደረገለት ነው። ለምን ያክል ጊዜ ከሜዳ ይርቃል የብዙዎች ጥያቄ ነው። ምላሹን እኛም እየተጠባበቅ እንገኛለን። እንዳገኘ ነው ለቼልሲ ደጋፊዎች እናጋራቸዋለን። ሰዎች በጭራሽ የማይረዱት ነገር ነበር ብሏል ቲያጎ ሲልቫ። ፒኤስጂ ያለው በአመቱ የአውሮፓ ዋንጫን እንደማላሸንፍ እየነገሩኝ ይቀለድብኝ ነበር። ከዛም ወደ ቼልሲ ሊሄድ ስወስን እነሱም ጭራሽ እዛማ ጫማ መስቀያ ነው ፕሪሚየር ሊጉ ላንተ አይሆንም መርጅታል ተብዬም ነበር ብሏል። ነገር ግን እኔ ራሴን አውቀዋለሁ፣ እሱ ብቻ ሳይሆን የመረጥኩትም ትክክለኛው ክለብ ቼልሲ እንደነበር አውቃለሁ ብሏል። በሰሜዎቹ ቤት 3 የአውሮፓ መድረክ ዋንጫዎችን እንዳሸነፈ ይታወቃል። ዛሬ ተርፍ ሙር ላይ በርንሌ ከቼልሲ ይጫወታሉ። በርንሌ ከቼልሲ ምሳ ሰዓት ላይ የሚደረግ ጨዋታ ነው። በርንሌ እስካሁን ባደረጓቸው አጠቃላይ 13 ጨዋታ 4 ድል 1 አቻ 8 ሽንፈት። ቼልሲ እንዳጠቃላይ ባደረጓቸው ያለፉት 17 ጨዋታ 10 ድል 3 አቻ 4 ብቻ ሽንፈት። በእርስ በርስ ግንኙነት ቼልሲ የበላይነት አለው። 39 ጊዜ በርንሌን አሸንፏል። በርንሌ 37 ጊዜ አሸንፏል። 23 ጊዜ አቸወጥቷል። የመጨረሻ 4 ግንኙነት ነጥለን ካየን ቼልሲ 4-1 እና 4-0 ሲያሸንፍ 2 ጊዜ ደግሞ አቸወጥቷል። 2-2 እና 1-1። ቼልሲ ባለፉት 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በርንሌ ባለፉት 5 ጨዋታ 2 ድል 3 ሽንፈት ገጥሟቸዋል። ዛሬ በምሳሳት ጨዋታ ማን የበላይነቱን ይወስዳል? ማን ሊረታ ይችላል? ቼልሲ በርንሌ? ቀድመ ግምታችሁን አድርሱን። ዛሬ በኢትዮጵያ ፕሪሚየር ሊግ ምድረገነት ሽረ ከመቻል፣ አርባ ምንጭ ከተማ ከሸገር ከተማ፣ ፋሲል ከነማ ከድሬዳዋ ከተማ፣ ባህር ዳር ከተማ ከኢትዮ ኤሌክትሪክ በኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት የመጨረሻ ጨዋታ። በእንግሊዝ ፕሪሚየር ሊግ በርንሌ ከቼልሲ፣ ሊቨርፑል ከኖቲንግሃም ፎረስት፣ በርንማውዝ ከዌስትሃም፣ ወልቭስ ከክሪስታል ፓላስ፣ ብራይተን ከብሬንትፎርድ፣ ፉልሃም ከሰንደርላንድ፣ ኒውካስል ከማንቸስተር ሲቲ። በስፔን ላሊጋ አላቬስ ከሴልታ ቪጎ፣ ባርሴሎና ከቤልባኦ፣ ኦሳሱና ከሪያል ሶሴዳድ፣ ቪላሪያል ከማሎርካ። በጣሊያን ሴሪ ኤ
ካግላሪ ከጄኖዋ፣ ዩዲኒዜ ከቦሎኛ፣ ፊዮረንቲና ከዩቬንቱስ፣ ናፖሊ ከአታላንታ። በጀርመን ቡንደስሊጋ ሆግስፖርግ ከሃምቡርግ፣ ባየር ሙኒክ ከፍራይቡርግ፣ ዶርትመንድ ከስቱትጋርት፣ ሃይደንሄም ከሞንቾ ግላድባ፣ ወልቭስበርግ ከባየርን ሌቨርፑሰን፣ ኮሎኝ ከአይንትራክ ፍራንክፈርት። በፍራንስ ሊጋ ሊንስ ከስትራስቡርግ፣ ሬንስ ከሞናኮ፣ ፒኤስጂ ከሊሃቨር ዛሬ በትልቁ የሚጠበቁ መርሃ ግብሮች ናቸው። ቃል ስፖርት ዩቲዩብ ቻናላችን ለቅዳሜ ማለዳ ቃል በገባነው መሰረት እናመጣዋለን ያልናችሁ መረጃ ይህ ነበረ። አብራችሁን ስለነበራችሁ አመስጋኝነን። ለ100,000 ሰብስክራይበር እየተንደረደርን ነው። ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። የአሁኑን ጥንቅር እዚህ ጋር እንቋጭና ጥቂት ቆይተን እንመለስ። ሰናይ ጊዜ